ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ማለት ነው ዳኒ ተመሳሳይ ነገር ነው ይዞ የመጣው። ተመሳሳይ ነገር ማለት ቀለበት ማድረግ አችልም እኔና እሱ ተነጋግረን መፍታት ስላልቻለን ወንድምየውን ጠርቻለሁ። ወንድምየው እስቲ ከሰማ በወንድሙ ፊት ቀለበት እንዲያወልቅላት ማለት ነው። የጅል አስተሳሰብ ታቀላችሁ እዚህ ጋር ማለት ነው። ለሩታ አስበላት ነው ሩታ ስለምታሳዝነኝ ነው ምናምን ይላል ማለት ነው። ምን ሩታ ታሳዝና ወይ ደግሞ ሩታ ስለምታሳዝና አይደለም አባቴ ማለት ነው። ሩታን ለማኝ እያደረካት ነው። ሩታ እንድትሰደብ እያረጋችሁ ነው። ከመጀመሪያ አንተና ሜሪ ከመጣችሁ ጀምሮ የሩታ ስም ያጠፋችሁን እናንተ ናችሁ። እናንተ ራሳችሁ በየቤቱ እያመጣችሁ ትሸቅሉባታላችሁ ምናምን። ኦኬ በሷ ቤት በአመት አንዴ ይሁን በወር አንዴ ነው የሚፖስተው። በእናንተ ቤት ግን ኤቭሪዴ ነው። ከዛስ ለሷ እንዳገዛችሁ ሆናችሁ ለሷ እንዳሰባችሁ ሆናችሁ፣ ነገር ግን እሷን ነው የምታስድቧት እንዴ? ሩታን እኮ ማለት ነው ካሳዘነች ማለት ነው ገባ አይደለ? በራሷ እንድትቆምና አብርሃም አጠገብ እንዳትደርስ አብርሃምን እንዳትለምን ነበር ማድረግ የነበረባችሁ። እናንተ ግን አብርሃምን እንድትለምን ወንድ እንዳጣች አድርጋችሁ ነው ያመጣችኋት። እኔ እኮ ግርም የምትለኝ ሁለተኛ ልጅም አለ። ከዛ ልጅ ያላባት እንድታሳድግ አልፈልግም። ልጅ ያላባት እንድታሳድግ ከፈለክማ ማለት ነው እንደ ያኛው 80 ሳይቀዱ ሳይለያዩ ነበር። የት ነበራችሁ እናንተ? የት ነበራችሁ? ስለከኛው ይመለከተናል ብለን የቆም ነው። እዛ ጋር ወንድሞቹ ከጎኑ እንዳሉት ሁሉ እኛም ደግሞ ከሩታ ጎን ስለነበረ እንደ ቤተሰብ ይመለከ እሺ በሱ በኩል ሰው ስለነበረ ኦኬ በሄርሜላ ፕሮግራም ማለት ነው። ከዛ እነሱም ደግሞ ስለሚመለከተን በሩታ ጎን እንቆም ብለን ነው ይሄን ነው። ለምን ሄዳችሁ? ሲጀመር ምን ልትሰሩ ሄዳችሁ? እንደ ቤተሰብ ከጎኗ ሰው ያስፈልጋል ብለን ነው የቆም ነው። ምን ልታረጉ? እኔ ምለው ምን በማስመልከት ተናሉና ከጎኗ ቆመን ነበር፣ ግን ነገሩን ለማቆም አልሞከረም። ስለዚህ እኔ በጣም ስሜታዊ ነኝ። ኦኬ ቀለበት እንዲያረጉ ለማቆም ነበር ሄዳችሁ ካረጉ በኋላ ማለት ነው። ካረጉ በኋላ እዛ ነገር በጣም ደብሮኛልና ዛሬ በቻልኩት አቅም ደግሞ ይሄ ቀለበት ከዚህ በላይ እንዳይሄድ ለማድረግ ነው የምሞክረው። አቅሜ በፈቀደው መጠን ልክ ሄጂ ይሄን ሲጀመር ነገር እንዲቆም ነው የምፈልገው። ያለ ማድረግ ነው የምሞክረው ሲጀመር ማለት ነው። ቤተሰብ አብርሃም ራሱ ለሄርሜላ ቀለበት እንዲያደርግ ያረጉት ራሳቸው ናቸው አይደል እንዴ? አብሶ ዳኒ በእልህ ማለት ነው። አብርሃም እኮ ማለት ይሄ እቅድ አይደለም። እቅድ አቅዶበት አይደለም ለሄርሜላ ቀለበት ያደረገው። በእልህ ነው ገብቶ አብርሃም ለሄርሜላ ቀለበት ያደረገው ማለት ነው። ገባችሁ አይደለ? ነገር ግን አሁንም በእልህ አብርሃም ሄርሜላን እንዲያገባት እያረጋችሁ ያላችሁ ራሳችሁ ነው። ዳኒ ማለት ነው አውቆ ለሩታ እያገዝኩ ነው እያለ ነው እንጂ ለሄርሜላ ነው የሚያግዘው። ምክንያቱም አብርሃምን በእልህ ቀለበት እንዲያደርግ ያደረገው ራሱ ወንድነ እስቲ እኔ ያለው ለሄርሜላ ቀለበት አታረግም ብሎ ያነሳ ራሱ ነገርም ማለት ነው። አሁንስ በእልህ ውስጥ በየጊዜው እየጠራ ሄርሜላ ቀለበትሽን አውልቂ እያለ አብርሃም በእልህ ውስጥ ገብቶ ሄርሜላን እንዲያገባት ነው እያደረገ ያለው። ግልብጦሽ ማለት ነው። ኧረ እባክህ ይሄን የማደርግበት ለማንም ብዬ አይደለም። ያው ምንም ከዚህ ማተርፎ ነገር ኖሮ ሳይሆን ያ ነገሮች እየከረሩና ወደማይሆን መስመር ውስጥ እንገባለን ማለት ነው። አይ ቲንክ ወንድም ይወደኝ አንተን የጠራው ለዛም ነው። ስለመጣህ አመሰግናለሁ። አይ ቲንክ ነግራቸዋለሁ ይመስለኛል እነሱ ያው በከነ ባርከቱ አብርሽ ስልክ በተደጋጋሚ ብደውል አላነሳለኝ። እሱም ዛሬ ነው ስልኩ ራሱ ይሰራልኝ። አንተ ደውለህ እንደዛ አንድ ተባብለው ሊሆን ይችላል። ግን አሁን ላይ ለቀለበት ቸኩል ቀለበት ውስጥ መግባቱ አስፈላጊ አልነበረም። ሲጀመር ቀለበት እንዲያደርግ ያደረገው ዳኒ ራሱ ነው። አብርሃምን አናዶት ቀለበት እንዲያደርግ ያደረገው ራሱ ነው። ደግሞ አንተ መጠየቅ የምትፈልገውን እኔም እንግዲህ አሁን ከአንተ እኮ ነው ማገኛቸው ዛሬ። ሲጀመር እኔ ቆየሁኝ ከበዓል በፊት ነው ከእሱ ጋር የተገናኘሁት። ወደዚህም ብዙ አልመጣሁኝ። እንግዲህ ሰላም ነው። ፕሮግራሜ ላይ ስለቀረበ ለደስታችሁ ደስታኝ አይታችሁ ከሆነ ማለት ነው። አብርሃም ዛሬ ሄርሜላንም ይዞ የሆነ ጓደኛ ፕሮግራም አለ። እዛም ፕሮግራም ሄርሜላን ይዟት ሄዷል። ገባችሁ አይደለ? ቀጥሏል። አብርሃም ሄርሜላን ይዞ መሄድ በየቦታው ቀጥሏል። እኔ በጣም ነው ማለት እኔ እንጃ አላውቅም። እኔ እንጃ ራሳችንን ማስከበር ያለብን ራሳችንን ብዬ አስባለሁ። ብቻ ይሁን በቃ ፍራን ተገኘ ደብሮኛል። ግን ደግሞ ያው እንሰናት ዳኒ ምን ነው ቀለበቱን ታያለ? ዛሬ ነው እንደምታዩ ቀለበቱን አይታጣግም። ቀለበቱን እንዴት እንደሚያዩት ወይኔ ነው ልሸጠው ነው እኔ የምለው የሄርሜላ ቀለበት ልሸጠው ስራ ቢዚ እንደሚያደርግ አውቃለሁ። ያው በስራ ምክንያት አንዳንድ ነገር እዛ ውስጥ የቀረበበት ምክንያት ለዛ ነው። አሁን እኮ የተናደደ መስሎ
ተናደሃል እንዴ ዳኒ? የምርን ነው? ምን አናደደ? ቆይ ነው የምለው ማለት ነው። ምን አናደደህ ነው? ቀለበት እንዲያደርጉ ያደረከው ራስህ ነህ። ምን አናደደ? ለሩታ ብታስብ ኖር እንደዚህ አታደርግም ነበር። አሁን ልክ እንደተናደደ ሰው አሁን በየጊዜው ኦኬ፣ ሳምንትን ሙሉ ቀለበቱን አውልቅ፣ ቀለበት ማድረግ የለብህም የሄርሜላን ቀለበት አውልቅ እያልክ በየጊዜው ከምትል ማለት ነው መጀመሪያ ነበረ ትዳር ማስተረፍ። ገባ? ተናነክ አለው እንዴ ሰላም ነው። ፕሮግራሙ ወደቀው አይመር ነበር አንደኛ ነበር። ምን አሁን እኔ ሼፍ ለማስያዝ ነው። አሁን ዳኒ ማለት ነው በየቀኑ ላንተ ወተት የምንገዛበት አቅም የለንም። አባቴ አርፈ ተቀመጥ፣ አርፈ ተቀመጥ። ገባ አይደለ? የእውነት አሁን ለሩታ አስቦላት አይመስልም? ሩታ እኮ አብርሃምን አትፈልገው ማለት እንዴ? አትፈልገው። ትፈልግኛለሽ ወይ ሲላት ገደል ግቢ ገደል ግባ አለችው። አልፈልግም አለችው። እሺ በግድ ለምንድን ነው ከሩታ ጋር ልታጣብቅ የምትፈልገው አብርሃምን ማለት ነው? ሲቀጥል ደግሞ እሷ እንደምትፈልግ ሆነ ለእሷ ተከራካሪ የምትሆነው ለምንድን ነው? እሺ ለማንኛውም ማለት ነው ዛሬ ወደ መጣንበት ጉዳይ እንግባና አንተ ጋር ይቀርታ ጉዳይ የለኝም ወንድሜ፣ አንተ አውራ። እኔ ከሱ ጋር ጉዳይ ስለሌለኝ ማለት ነውና አንተ ስለጠራኸኝም አንተ ስላዘዝከኝም ነው የመጣሁት። ሲቀጥል እኔ እሱም መኖሩን አላወኩም ነበር። ለምን እኛ ከሰው ፋሚሊ ማንና ሚስት ነው ነገር አለ አይደል? ቃል ይገባባላ እንደዛ ቃል ተገባብተን ነው እናሳና ለዛ በጣም ቃል የምጠብቅ ሰው ትመስላለህ ስትታይ። ለማንኛውም ስትወራ እንደዛ ነው መስለው አይደል? እንዴ ትፈልጊ ወንድሜ እንዴ ነበር ጉዳይ አይደለም አይደል? ጠራኸኝ ነው ለሱ ጉዳይ አይደለም ማለት አሁን ጭቅጭቁ ሲጀምር አጋጣሚ ነው ተናገራለህ። ሄርሜላ ማለት ነው አብርሃም ምንም ቢያድግ ምንም ያድርግ ከሱ ጎን ነኝ ብላለች። አለቅ ይወደደ ማለት ነው አይደለም? የፈለኩ ለራሴ ጉዳይ ነው። ደበረ እንዴ? አይ ደበረ ወይ? አሁን አንተን ጉዳይ የማስተናግድበት እንትን የለኝም። እኔ እኮ አይመለከተኝም። ገባሽ? የሩታ ወንድም ስለሆንኩ እንጂ እኮ ለእኔ እኮ ምንም አንቺ ቀለበት አደረገሽ ብላ የሩታ ወንድም እሺ አላፈቅርሽ ምን አይደልሽ? ያስመሰለበት ግን እንደዛ ነው። ጨራሽ ነው ምንም ማለት ነው። መሰለሽ ለእንት ቆንጆ ለእንት ስላላገኘሽ ለአንተ ነው ለእንት የሆነችው ገባ? ለአንተ ቆንጆ የሆነ በሙሉ ለሁሉም ሰው ቆንጆ ነው ማለት ነው። ያጣለባኝ ተሳድጎ ይባል አይደል? አይታንቺ ምን ፈልጋለሁ ገባሽ? አላጣው ምን ነገር ምን የመጀመሪያ የመጣች ሰሞኑን ረሳው እሪ ብለህ እኮ ስንት ነገር ሞክረ ነበር አልተሳካልህም እንጂ። ስለዚህ አሁን ወንድሜ የእሱ ንግግር እንደ ተግባን ጥሩ አንተ ነው ማለት ሲጀመር በመጀመሪያ ደረጃ ልትግባቡ ማለት አልተውሽም እንደማለት ነው። ልክ ነህ። ነገ ላይ አብረን ያለ ተስፋ ነው። ቀለበት ማለት ተስፋ ነው ለየትኛውም ሰው ማለት ነው። አይ እሱ ማለት ነው። አሁን ገና ቀለበት እንደዚህ ያደረኩ ሲያደርግ እንደዚህ ሆኖ ወይስ አገባት ወይ በፈርግ ደግሞ እንትን ስል ወንድሜ አታገባትም እኮ ነው ማለት ነው። እሱ አይታነቅም። ሲጀመር አንተ ከፈለክ እኮ ማንም ሆነ ማንም ምንም አያገባው። ግን ያልከኛለህ አይደለም ወንድም ሆነ እኮ ዳኒ ነጥቤን እንዲያገኝ ስለምፈልግ አይ እኔ ሐሳቤን እንድላመጣለህ እኮ ነው ገባህ አይደለ? አሁን ግን በዚህ ሰዓት ቀለበት ማድረግ እንደኔ ለታላቅ ወንድም ልክ አይደለም ያደረገው ነገር። አሁን እነሱ ይኸውላችሁ አብርሃም ሲጀመር ቸኩሎ ቀለበት ሊያደርግ አልፈለገም ነበር። ተረጋግቶ ነበር ማድረግ የሚፈልገው ወይም ደግሞ አሁን ሲጀመር ቀለበት ማድረግ አይፈልግም ነበር አሁን ማለት ነው። ነገር ግን ዋነኛው ሚና የተጫወቱት ሜሪና ዳኒ ናቸው። አብርሃምን እሳት ውስጥ ከቶ አናደውት። እስቲ ወንድነ እኔ እያለው አታረግም፣ እኔ እያለው እሷን አታገባትም፣ ከሷ ጋር አትሆንም እያለ ዳኒ በየጊዜው እየጠራ አብርሃምን እልህ ውስጥ እያስገባ አብርሃም ቀለበት እንዲያደርግ እያደረገው እራሱ ዳኒ ነው። እነሱ የሚሉት ሌላ ያል እያስረገዝካት ተቋጨ ለምንድን ነው ያው ነው? እሺ ስለዚህ እሱን እኮ ነው ያለፍታችሁ ነው እንጂ ተደፍሬ ነው ገባክ? ወይኔ በስላሴ ስም ተደፍሬ ነው። አይ እና የሜሪ ምናምን ቅመማ መሰለኝ እኔ እዛ ጋር ሲጀመር ደግሞ ምንም አላደረገችም። ውሸት ነው ገባክ? አንቺ ሲጀመር ውሸት አይደለሽም። እናንተን ከተሽ ምናምን የሆነ ነገር ውስጥ ማስገባታችሁን እቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል ማለት ነው ገባህ? እኛ እኔንም ሄርሚንም እረፍት አልሰጡንም ገባህ? በየቀኑ እኛ ላይ ነው የሚዘቱት ምናምን። ቢያንስ ግን አሁን እሷም ቀለበት ካደረኩላት በኋላ ልቧ ተረጋግቷል። ደስ የሚል እንቅልፍ እየተኛችን ያለችው እኔም እንደዛው። ስለዚህ ከዚህ ጭንቀት ለመገላገል አያችሁ አይደለም? አያችሁ በእልህ ነው ያደረገው። አያችሁ እየተጨቃጨቁ በየጊዜው እየጠሩት አብርሃምን እንደዚህ እያደረጉት ይኸው በእልህ ውስጥ ነው የገባው። አያችሁት? ብለን እንትን ያለው ነገር ነው ይሄን። ስለዚህ ፈጣሪ ደግሞ ነገ ከነገ ወዲያ ደግሞ ብዙ ነገሮችን ያሳየናል። አለቀ። ይሄ ነው እኔ ማለት ያለብን ነገር ብላ አልገባ ማለት ያለብን ነገር ብላ። እኔ ግን አንድ ነገር ልበልሽ። አሁን ላይ አብርሃም ካንቺ ጋር ቀለበት አያደርግልሽም። ገባሽ አይደል? ሩታ አልፈቀደችም። ማስወለቅ እኮ እንችላለን። በየጊዜው እየመጣ ማለት ሩታ ካልፈቀደች ቀለበት ማድረግ አትችልም። ሩታ አልፈቀደችም፣ ስለዚህ አውልቂ ምናምን ማለት ይሄ መንጫጫቱን ተው በእናትህ አንተ ማለት ነው። ግርግር መፈጠር ደስ ይለኛል። ግርግር መፍጠር እኮ አይደለም ምን አውራት ነው እንጂ መረጃ እንዳትነካ እዛ ድረስ መጥቶ ፕሮግራም ድረስ መጥቶ መጥቶ ነው መናቀውኛ ነው። እና አንቺ በተናገርሽው ልክ ነው። አንቺ መናገር አይከብደኝም። ገባሽ? አሪም ስለሆንክ ነው ዲቪኛ ሁለታችን ልናገኝ ሞከርን እስካሁን ድረስ ዳኒ አዳምጠውናል። ገባ
ስለዚህ እሱ ይሄ እኮ ለምትናገሪ ነገር ኃላፊነቱ ሰጂ ገባሽ። ከዚህ በኋላ ድጋሚ እንደዚህ አይነት ነገሮች ልትናገሪ አልፈልግም። ስለዚህ እሱ ፈልጎ ወዶት ፈቅዶት ያደረገው ነገር እነሱ ምንም የሚመለከታቸው ነገር የለም። ገባሩታም አልፈልገውም በፍጹም ከእሱ ጋር መቀጠል አልፈልግም ብላ የገፋችውን ሰው እንደፈለገ መኖር ይችላል። የፈለገውን ኑሮ መምረጥ ይችላል። ከዛ ባለፈ ምናልባት አሁን ላይ ጊዜው በአንተ አስተሳሰብ በኩል ይህ ሰዓት ትክክል አይደለም፣ በዛት ቀለበት መደረጉ ትክክል አይደለም ብለህ የምታስብ ከሆነ ለእኔ ደግሞ ትልቅ ነው። ገባ በጣም የሚያሱ ነገር እንዴት ብዬ ላስረዳት? በቃ እኔ በጣም ብዙ ልቤ ላይ ጥንካሬ ስለነበረ ይህን ነገር በማድረጌ ለእኔ አንድ እረፍት ነው እንጂ ሌላ ምንም አይደለም። ከሶስት ወር በኋላ አግባ ይሄ እኮ ኖርማል ነገር እኮ ነው። እዚህ ጣትሽ ያለው ነገር እኮ ኖርማል ነው። ምንም እርግጠኛ የሚያደርግ ነገር እኮ አይደለም። ኖርማል አይደለም። ይሄን ሁሉ እኮ አይደለም አንቺ ያደረገው ጣትሽ ቀለበት ወርቅ ነው ያደረገው። ኖርማል እኮ ነው። ወርቅ ያጣጣለው ምን ታመጣለህ? ለጌቶችሻል ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። ምናልባት በዚህ ሰዓት መደረጉ ቅር ያለት ነገር ካለ ለእኔ እረፍቴ ነው እንዳልኩት ነው እንጂ በዚህ 3 ወር ውስጥ አግባኝ ምናምን ቤተሰቦቼም ቢሆን የኔን ነገር ነው መስማት የሚችሉት። ምክንያቱም ራሴን የምችል ራሴን የማስተዳደር ሴት ስለሆንኩኝ እኔ በዚህ ሰዓት ነው ማግባት የምፈልገው። በዚህ ሰዓት ነው በእርግጥ ልጅ የእግዚአብሔር በረከት ነው። በዚህ ሰዓት ነው መውለድ የምፈልገው። በዚህ ሰዓት ነው ሽምግልና እንዲላክ የምፈልገው ብዬ እኔ የወሰንኩት ነገር ነው እንጂ ቤተሰብ ወሰነው ነገር የምኖርበት ሰዓት እድሜ ላይ አይደለም። ስለዚህ ይህን ነገር እኔና አብርሃም መካከልበት ነገር ነው የሚሆነው። ለማንኛውም ህይወታችን ራሳችንና ኃላፊነታችን የሚወስደው። ስለዚህ እንደዚህ አይነት ዳኒ ጀመረ፣ ተሳካለት። እሷ ደግሞ አዲስ ህይወት ለመጀመር አይ ቲንክ ደስታ ምናምን ሞክራለች። ስለሷ መዘርዘር አልፈልግም። የተሳካለት በዚህ በኩል ከሆነ እግዚአብሔር ይርዳል። አያችሁ ተፋተዋል። ስለዚህ እኔና አብርሃም እንግዲህ አዲስ ህይወት ጀምረናል። ስለዚህ ለምንድን ነው የሚጨቀጭቁን ነው? ሌላ ነገር የለም። አዲስ ህይወት የለም። ቤተሰብ እኮ ነው በቃ እኔ ፈልገው ታገቢኛለሽ ይሄ ጋገባህ ስራ ሳይኖርም እንደ አብርሃም በቃ ይበቃል። ገባ በቃ ይበቃል። በቃ አያችሁ ምን ቀለበት ማድረግላት አንቺ አይደብርሽም? ሰማኝ አሁን እኔን አያችሁ አሁን አብርሃም አውልቆ ማለት ነው ሲያረግ ድረስ ዳኒ ቆሞ እያየ ነበር። አያችሁ ድጋሚ ሲያረግ ድረስ ማለት ነው። ልክ ካጠለቀ በኋላ አንተ ይበቃሃል ብሎ ይንጨረጨራል። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።